ረሂም ዛሬ የምናየው የሰው ልጅ በዱንያ ዓለም ላይ ሲኖር በጣም ሳቢር መሆን እንዳለበትና ትዕግስተኛ መሆን እንዳለብን አላህ ደግሞ ከታጋሾች ጋር መሆኑን የሚያመለክተውን ነገር ነው የምናየው። አልሐምዱሊላህ አለዚ አመረ አልሙእሚኒነ ቢማ አመረ ቢሂ አልሙርሰሊን። አላህ ሱብሓነሁ ወተዓላ ሙእሚኖችን ባዘዘበት ነገር ሙርሰሎችን ባዘዘበት ነገር ሙእሚኖችንም አዟል። አንቢያዎች ሙርሰሎችን ያዘዘበትን ነገር ሁሉ ሌላውም አማኝንም በዛ እንዲሄድ አድርጓል። ወጀዐለ ሰብረ ሚን ሲፋት አህሊ ልየቂን። እንደውም ትዕግስት ማድረግ ሰብረኛ መሆን በትክክለኛ አማኝ የሚሆንበትን ጸባይ የመሆኑን ያመላክታል። ወሐሰሁም ዐለይህ ፊ ሙሕከም ዚክር ሙቢን። አላህ ስብሓንሁ ወተዓላ በቁርአኑም ያነቃቃበት የመከረበት የገጸጸበት ቃሉን ነው የምናየው። بقوله تعالى الله سبحانه وتعالى دلال يا أيها الذين آمنوا استعينوا بالصبر والصلاة إن الله مع الصابرين. يا أيها الذين آمنوا إن أنت بالله أمنا جسوتشوي استعينوا تجاجزوا بالصبر بتجستنا والصلاة بصلاة مكنياتهم إن الله كو مع الصابرين كتاجاشوش قارنو لتالبت صوت جست يا الله ارداتا كالسجار مهونون يجنزبال. وقوله تعالى يا أيها الذين آمنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون. الله بتلاقي القرآن آيات تيجستني عندنون بديل لا عندنا برتا تنكر عندنون جهاد لا يصنعت عندنورن بتلاقي قالت الله سبحانه وتعالى ينقرنال. نحمده تعالى ونسأله العفو والعافية والهادي إلى أقوم السبيل. ونشهد أن لا إله إلا الله وحده لا شريك له أمرنا بالصبر ووعد عليه بالثواب الجزيل. بصبر بيتشا ماذا سايهون يصبر من داو دمو كفتنيا مهون دمو الله قال يقبابت قال نو الله تقست بيتشا أدرقو سايهون قال يقبابت دمو ألا ليت يالا من دان الله سبحانه وتعالى لصابيروች ያዘጋጀው ቦታ አለ። ونشهد أن سيدنا محمد عبده ورسوله المعمور بصبر الجميل. نبي محمد صلى الله عليه وسلم تيجستنيا عندي هونو الله سبحانه وتعالى أزواجوال الساتشو من دي لالو سلا صبر. الصلاة نور والصدقة برهان والصبر ضياء والقرآن حجة لك وعليك يريد عند ملك الجليل. الصلاة نور صلاة نور نو بدنيا لي ሰላት ኑር ነው። ዓለም አኺራ ላይም ሰላት ኑር ነው። የሰገደበት ምልክት ነገ የቂያማ ቀን የስዓ ኑሩሁም በይነ አይዲህም ወቢአይማኒህም የተባለው ውዱ ያደረግበት አሰረል ውዱ እያበራላቸው ይሄዳሉ። እያንዳንዱ ኑር የሆነውን በዱንያ ዓለም ላይ አላህ ስብሓነሁ ወተዓላ ሰላት ከከለከለው ሁሉ ኒዕማ አላህ እንደከለከለው ይወቅ። አሰላቱ ኑር ወሰደቀቱ ቡርሃን። الصلاة نور صدقة نور نو وصدقة برهان صدقة دقمو ماسرجانو لجنزب ماسرجانو እንደዚሁም ደግሞ ለዘካም ንጹህ እንዲሆን ማስረጃ ነው። ለበላም መጋረጃ ነው። ወሰደቀቱ ቡርሃን ወሰብሩ ዲያ ፈገግታ ነው። ትዕግስት ለጊዜው የምትናደድ ይመስላል እንጂ ፈገግታ ነው፣ ያበራል። ወልቁርአኑ حجة لك وعليك. قرآن ወይ ይመሰክርብናል ወይ ይመሰክርልናል። ጥሩ ሰርቶብኛል፣ ቀርቶኛል፣ አምኖብኛል፣ ፈርዶብኛል፣ ታክሞብኛል። የቁርአን ምስክር ይሄ ነው። ሰርቶብኛል፣ አምኖብኛል፣ ታክሞብኛል፣ ፈርዶብኛል። ሲፈርድም በቁርአን ነው። አይ በተቃራኒው ደግሞ አልታከመብኝም፣ አልፈረደብኝም፣ አላመነብኝም፣ ችላ አልቀራኝም ብሎ ደግሞ ይከሳል። ቁርአን ወይ ክስ ይቀርባል ወይም ለመመስከር ይቀርባል። አላህ ከሚመሰክርላቸው አላህ ያድርገን። يريد عند ملك الجليل والمخاطب بقوله تعالى. الله سبحانه وتعالى እንዲህ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ለአንቢያዎችን በአጠቃላይ በተለይ ለነብዩ ምን አላቸው? ፈስቢር ታገስ፣ ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል። እነዛ ኡሉል ዐዝም የተባሉት ትላልቅ ያደጋ የመከራ ባለቤቶች የተባሉት አንቢያዎች እንደታገሱት አንተም ታግስ ብሎ አላህ ይገሥጻቸዋል፣ ይነግራቸዋል።
እንደዛ ትላልቅ ኡሉል ዐዝም ይባሉት አሉ። በኋላ እንመጣለን እነማን እንደሆኑ። اللهم فصل وسلم على سيدنا محمد الحامد الشاكر والمرشد الحكيم الصابر وعلى آله وصحبه أولي المفاخر وعلى التابعين لهم بإحسان في الباطن والظاهر والذين يؤمنون ما أنزل إليك وما أنزل من قبلك وبالآخرة هم يوقنون. أيها المؤمنون فضيلة الصبر من أعظم الفضائل. የተከበራችሁ አማኞች ወንድሞቼ فضيلة الصبر የታጋሾች ምንዳ ወይንም ብልጫው من أعظم الفضائل ለየት ያለ ስፍራ ነው አላህ ያዘጋጀላቸው። ومنزلة الصابرين የትዕግስተኛ ደረጃው ቂያማ ቀንም ይሁን ዱንያ ላይ عند الله አላህ ዘንድ من أشرف المنازل በጣም ለየት ያለ ስፍራ ትልቅ የሆነ ቦታ የሚቀመጠው የሚታገስ ሰው ነው። ሰብረኛ የሆነ ሰው አላህ ጋር የሚቀመጥበት ምንዳው ለየት ያለ ቦታ ነው አላህ ለሳቢር ያዘጋጀው። አላህ ሳቢር አድርገን። ومنزل الصابر عند الله من أشرف المنازل وأسعد الناس በዱንያ ላይ በጣም ደስተኛ ነው ጥሩ ሰው ነው የሚባለው ምን አይነት ሰው ነው? من رزق አላህ የረዘቀው ሰው፣ አላህ የወፈቀው ሰው፣ አላህ የሰጠው ሰው ምን ሊሳንን ዛኪራ የሚዘክር ምላስ አላህ የሰጠው ሰው። أسعد الناس من رزق لسانا ذاكرا الله يوفقنا ملاسو الله يمذكر الله يسطو سو አንድ وقلبا شاكرا አመስጋኝ ልብ አላህ የሰጠው ሰው አልহামዱሊላህ የሚል የማያማርር ሁሉ ነገሩን የመጣለትን ነገር አልহামዱሊላህ የቀልብ መረጋጋት ይፈልጋል። አንዳንዱ በጣም ዱንያም አለው ስልጣንም አለው ሹመትም አለው ብዙ ነገሮች አሉት፣ ግን ረህማ የለውም አይረጋጋም። አላህ በዱንያ ላይ من رزق الله يسطو سو لسانا ذاكرا የሚል የመሰክርበት ምላስ አላህ የሰጠው ሰው وقلبا شاكرا የሚያመሰግን ምላስ አላህ የሰጠው ልብ የሰጠው ሰው وجسدا على البلاء صابرا አደጋ በመጣ ሰዓት ላይ ደግሞ ሰውነቱ የማይበደበድ የማይደነግጥ እንደው አደብ አድርጎ በአላህ አምር የሚቆም ሰው أولئك هم المؤمن الكامل። ይሄ ነው የተሟላ አማኝ የሚባለው። አላህ ዱንያ ላይ ምላሱን ዛኪር ካደረገው፣ ዱንያ ላይ አላህ ልቡን አመስጋኝ ካደረገው፣ ዱንያ ላይ አላህ የመጣበትን በላ የመጣበትን አደጋ ተቋቋሚ ጠንከር ያለ የአላህ ባሪያ ከሆነ ወደ አላህ ከመጣ أولئك هم المؤمن الكامل. ومن صبر ظفر ونال እንደ በጣም ظفر ونال በጣም ሰብረኛ የሆነ ሰው ለየት ያለ እድልን ለየት ያለ እንቅስቃሴን አላህ ይሰጠዋል። ምክንያቱም የሰብር ውጤቱ በጣም ደስ ይላልና وما يسقط في الحروب ويصبر في الخطوب ويوقف للمسارعة الحوادث والكوارث إلا سجنان البواسل። እንደዚህ ትዕግስት የሚባለው ነገር ላይ ጠንካራ ጀግኖች ልባቸው በአላህ ላይ ያመኑ ሰዎች ካልሆነ እንጂ ሁሉም የሚወድቅበት ፈተና ሰብር ነው። ሰብር በብዙ ነገር አላህ Subhanahu Wa Ta'ala እንድንሞክር ዱንያ ላይ ያመጣል። ግን ተረጋግቶ ከአላህ ጋር ሰብሩን አድርጎ የሄደ ሰው ግን ለየት ያለ ነገር አላህ ይወፍቀዋል። ከሚወፍቀው ነገር መካከል አንደኛው وبالصبر والثبات በመታገስና በመጽናት ተሁኑ ሸዳኢድ በጣም አስቸጋሪ የሆነ ነገር ይላላለታል። አስቸጋሪ የሆነ ነገር ይቀዘቅዝለታል በመሰበሩ ويسلم المعاند وتستقيم الأمور ነገሮቹ ሁሉ ቀጥ ብሎ ይሳኩለታል። ويستخف بالشرور شر ነገሮች ሁሉ አላህ Subhanahu Wa Ta'ala ገለል ያደርግለታል። ويظهر الحق على الباطل ሐቅና ባጢሉ በመታገሱ ምክንያት አላህ ይገልጽለታል። እየቾከለ ራሱ ካላበላሸ በስተቀር እንጂ ጀለ ጀላሉሁ ስራውን ይሰራል። ጀለ ጀላሉሁ አላህ በመታገሱ ብቻ አላህን ነገሮችን እያሳካለት ይመጣል። አላህ ሳቢሮች አላህ ያርገን። والموفون بعهدهم إذا عاهدوا እነዚያ እኮ የሚባሉት የአላህን Subhanahu Wa Ta'ala ቃል ኪዳን የሚሞሉ ቃል የገቡትን የማያፈርሱ والصابرين ታጋሾች ናቸው። في البأساء والضراء وحين البأس أولئك الذين صدقوا وأولئك هم المتقون በችግርም ወቅት በደስታም ወቅት ሰብረኛና ታጋሽ ሆነው አላህን የሚፈሩ ሰዎች መሆናቸው ሙእሚን መሆናቸውን አላህ ይመሰክርላቸዋል። أيها الإخوة ወንድሞቼ أثبت الناس في البلاء وأجملهم صبرا أفضلهم عند الله منزلا وأجلهم قدرا። በጣም ሰብረኛ የሆነ ሰው አላህ ዘንድ ቅድም እንደነገርኳችሁ ለየት ያለ ስፍራና ጥሩ የአላህ ባሪያ ነው ይባላሉ ታጋሽ የሆኑ ሰዎች። وأشد الناس በጣም በሰዎች መካከል ላይ አደጋን የሚወድቅባቸው በላኡል አንቢያ ነብዮች ናቸው። እንደ አንቢያ ፈተና የደረሰበት የለም። በኢማንህ ልክ ነው የምትፈተነው።
በኢማንህ ልክ ነው የምትፈተነው። አንዳንዱ ጫማ ሲሰርቁት ከመስጂድ አይመጣም፣ የጫማ ያህል ነው ኢማን ያለው ወይ ይላል። አንዳንዱ ሩህ እንኳን ቢወጣ አይተው፣ ሩህ እንኳን ቢያመው እንኳን አምጡኝ ይላል። መላኢካ የሚመላለስበት ቤት ነውና እባካችሁ ይሄ ቤት አምጡኝ፣ ደግፋችሁ አምጡኝ፣ ቁጭ ብዬ እዛ ቁርአን እቀራለሁ ይላል። ተመልከት፣ እንደኔ ኢማንህ ነው አላህ ሱብሓነሁ ወተዓላ ዱንያ ላይ የሚፈትነን። አፍደልሁም ኢንደላሂ መንዚላ ወአሸዱ ናሲ በላኡል አንቢያ ሱመ አልአምሰል ፈልአምሰል ወፊ ዛሊከ አብሎ ዚክራ። አዩሃ ልኢኽዋ ወንድሞቼ፣ አላህ የሚፈትነው ነቢዮችን የሚፈትናቸው ፈተና የሚወደውን ባሪያ አላህ ይፈትነዋል። ፈተናው ደግሞ እንደዚያው ደግሞ ጠንከር ያለ የሚመጣው ደግሞ አማኝ ስትሆን በጣም ነው የምትፈተነው። ባመንከው በኢማንህ ልክ ነው አላህ ሱብሓነሁ ወተዓላ ደረጃህን ከፍ ሊያደርግ ሲፈልግ በዱንያ ላይ መከራና ችግር ይመጣል። ወማ ዩብተሉ ላሁ ዓብደን ቢሸይን፣ አንድ የአላህ ባሪያ ዱንያ ላይ አይሞክረውም፣ ፈተና አያመጣበትም ኢላ ሊዩጠሂረሁ ሚነ ዙኑብ፣ አላህ ወንጀሉን ሊያረግፍለት ካልሆነ በስተቀር። ዱንያ ላይ አንድም አደጋ አላህ አያመጣበትም አላህ ወንጀሉን ሊያረግፈው ካልሆነ በስተቀር። እዚህ ጋር ቆም ብለን የምናስበው የአላህ ባሪያ ሆኖ እየሄደ ያለን ባሪያ ነው። አላህን አምጾማ እየሄደማ ቅጣቱ እዚህ ጀመረ ነው የሚባለው እንጂ ወንጀሉ እዚህ ቀነሰ አይባልም። ቅጣቱ እዚህ ጀመረ እንዴ ነው የሚባለው። ግን አላህን እያወቀ ተውሂዱን አውቆ አቂዳውን ይዞ አንዳንድ መከራና ችግር የሚመጣበት ነገር ከሆነ ምናልባት አንዳንድ የሰራቸው ስህተቶች ይኖራሉና እነሱን ማዕሲያዎችን ሊያረግፍለት ቢሆን እንጂ አንደኛው ወይንም አው ዩዕዚም ለሁ አጅራ ወይንም አጅሩን ከፍ ሊያረግለት ሲፈልግ ነው። ምክንያቱም አንቢያዎች ወንጀል አይሰሩም። መከራ የሚያመጣባቸው አደራጃቸውን ከፍ ለማድረግ ነው እንጂ ወንጀል ለማርገፍ አይደለም። ስለዚህ አዩሃ ልኢኽዋ እያንዳንዱ ሰው ዱንያ ላይ መከራ የሚመጣበት ያን መከራ ትታችን ተቋቁሞ የሄደ እንደሆነ ወንጀልን አላህ ሊያረግፍለት ወይም ደግሞ ሐሰናቱን አላህ ከፍ እንዲያረግለት ሲታሰብ ነው። ዝም ብሎ እድገት የለም። ወማ ዩረዱ ዘሃቡ አለ ናር። ተመልከቱ እስኪ ለምሳሌ ይላል ኸጢቡ፣ ተመልከቱ ወንድሞቼ ይላሉ ጸሐፊው። ምን ይላሉ? ምንድነው የሚሉት? ወርቅን አትመለከትም እንዴ? ወርቅ የሚባለው ነገር ተመርምሮ ወጥቶ ከብዙ አፈር በኋላ አፈሮችን ሁላ ውስጥ ገብቶ ላስቲክ ይሁን አፈር ይሁን አዋራ ይሁን ቆሻሻነቱን ታውቆ እሳት ስር ተገብቶ ሲቀጠቀጥ የኔ ጓደኛ አይደለም አከሌ ብሎ እያባረረ ብቻውን ብቅ ብሎ ይወጣል። ብቻውን ብቅ ብሎ ይወጣል። ከዛ በኋላስ ወርቅ ነው ይባልና አደጋውን ተቋቁሟልና ተብሎ ተመልከት፣ በውድ ዕቃ ይሸጣል፣ ጥሩ ቦታ ይቀመጣል። ዝም ብሎ ወርቅ የሚባል ነገር የለም፣ ከመከራ በኋላ ነው። ዝም ብሎም አማኝ ነው ሊባልም አይቻልም። ኢላ ሊየኩነ ዳረን ባዕደን ካነ ተቢራ ወማ ወቀዐ ሳቢሩ ፊ መክሩሂን። እንደው አንድ ሰው በጣም በችግርና በጭንቀት ቀን ታግሶ የተቀመጠ እንደሆነ ኢላ ወየሰረ ላሁ ለሁ አላህ ገር ቢያደርግለት እንጂ ሚን ኩል ضይቅን መኽረጃ ጥብብ ያለበትን ነገር አላህ ፈረጃ ቢያመጣለት እንጂ ወሚን ኩል ሀሚን ፈረጃ ካስጨነቀው ጭንቀት ሁሉ አላህ መሽሎኪያን ቢያበጅለት እንጂ ወሰየጅዐሉ ላሁ ባዕደ ኡስሪ ዩስራ አላህ ከችግር በኋላ ደስታን ያደርግለታልና ሰብረኛ አድርጎ ያለፈን የአላህ ባሪያ አብሽር ብሎ አላህ የሚነግረው። ወመን ضاق بالقدر زرع وسقط قضاه الله فاته الأجر። እኔ አልታገስም ብሎ የትዕግስትን ጣዕም ያላወቀ ሰው በትዕግስት ላይ ያላለፈ ሰው ግን ትልቅ አጅር እንዳመለጠው ይቁጠር። የአላህን ቁጣ ይመጣል። ሰብረኛ ካልሆንክ አላህ አይወድህም። አላህ የሚወደው ኢነላህ መዐ ሳቢሪን፣ አላህ ከታጋሾች ጋር ነውና አላህ ከታጋሾች ጋር አላህ ያደርገን። ምክንያቱም ታጋሽ የሆንን እንደሆነ አላህ ለየት ያለ ስፍራ ነው አላህ የሚሰጠን። ወካነ ዓቂበቱ አምሪሂ ኹስራ። እምቢ ብሎ የሄደ ሰው ደግሞ መጨረሻውም አያምርም። ከአላህ አፈንግጦ አንድ አደጋ ሲመጣበት፣ ስራ ሲከስር፣ ልጅ ሲሞትበት፣ ቤተሰብ ሲረበሽበት ራሱን ስቶ ዝም ብሎ የሚሄድ እንደሆነ ሁለት ነገር ያጣል። ራሱም ይከስራል፣ አጅርም ያጣል። ስለዚህ የሰው ልጅ ቆም ብሎ ከአላህ ጋር ሂሳብ ያደረገ እንደሆነ ለየት ያለ አጅር ያደርግለታል። ወላሁ ተባረከ ወተዓላ የቁል አላህ ስብሓነሁ ወተዓላ እንዲህ ይላል፣ አሊፍ ላም ሚም አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። እነዚያ ዝም ብሎ አምኛለሁ ሊሉ እንዴ ሳይፈተኑ? መፈተን እኮ መሞከሪያ ነው። ትፈተናለህ በብዙ ነገር። እነማን እንደተፈተኑት ከዚህ ቀደም ያለፉት አንቢያዎች፣ ትላልቅ መሻይኾች፣ ትላልቅ የአላህ ሰዎች ተፈትነው ፈተናውን አልፈው ግን አላህ አወድሷቸዋል። እስኪ ለምሳሌ እንመለከት። ለቀድ ሰበረ ኑሐን አላ ቀውሚሂ አልፈ ሰነት ኢላ 50 ዓማ። ሰይድና ኑሕን እንመልከታቸው። ነቢዩላህ ኑህ ለ1050 ዓመት ሲጎለው 950 ዓመት ሰብር አድርገዋል።
በምን አይነት ትዕግስት ነው ሰብር ያደረጉት? ወሁወ የድዑሁም ኢለላህ ወደ ዳዕዋ ሲጣሩ ስንት ዓመት? 950 ዓመት። ላኢላሃ ኢለላህ 950 ዓመት ዳዕዋ ሲያደርጉ ሲያስተምሩ ምን ሲሉ ሰው አልቀበልም አላቸው። እኔና እንዳንተ አይደለም ዳዕዋቸው። በሳምንት አንድ ቀን 30 ደቂቃ ለመስማት የምንጨነቀው፣ በወር 3 ቀን፣ በአመት ምናምን ቀን ወይም ዳዕዋችን የፈለግነውን ኹሱሲያ ምናምን እያለ አይደለም። ኢኒ ደዓውቱ ቀውመን ለይለን ወነሃራ ሌሊትና ቀን 950 ዓመት ዳዕዋ ሲያደርጉ ለቀድ ሰበረ ኑሕን አላ ቀውሚሂ በጣም ታግሰዋል። በጣም ታገሱ። ነቢዩላህ ኑህ በጣም ታገሱ፣ ሰብር አደረጉ። 950 ዓመት ዳዕዋ እንደውም ሲያረጉ እኛ እኮ ዛሬ ዳዕዋ ስንባል እኮ ግብዣ ይደረግልሃል፣ አብሽር ትባላለህ፣ አይዞህ ትባላለህ፣ የዳዕዋ ሰው መጣ ተብለህ ትከበራለህ። ነብዮች ግን እንደዛ አልነበር የተደረጉት። እኔ በጠራዋቸው ቁጥር ልብሳቸውን ይሸፋፈናሉ፣ እጃቸውን ጆሮአቸው ስር ይጨምራሉ። ቁርአን ላይ እኮ ነው ኩለማ ደዓውቱሁም ጀዐሉ አሳቢየሁም ወስተግሸው ሲያበሁም ነው እኮ የሚለው። ወአሰሩ እስትክባራ በጣም ኮሩ፣ አንሰማማሉ፣ እጃቸውን ጆሮአቸው ስር ጨመሩ፣ ልብሳቸውን ተሸፋፈኑ። እንደውም ዞር በሉ አላቸው። ኑህ የተባሉበት ምክንያት እኮ ስማቸው አብዱ ሽኩር ነበር። ኑህ የተባሉበት በዳዕዋ ስለሚጮሁ ነው። በጣም ሰውታቸው ላኢላሃ ኢለላህ በሉ ብለው ተውሂድን ሲያስተምሩ ብዙ ሲንቀሳቀሱ የነበሩ ነው። መጨረሻ ላይ በቃ ዱዓ አደረጉ። አላህ ዱዓቸውን ሰማ። ከዚያ በኋላ ጉድ መጣ። ባዕደ ሰብር ከሰብር በኋላ ነው። 950 ዓመት ዳዕዋ አድርገው ከሰብር በኋላ ዱዓ አደረጉ። አላህ ትእዛዙን አመጣና ጉድ ሰራ። የድዑሁም ኢለል ጀና ወየድዑነሁ ኢለል ናር። አዩሃ ልኢኽዋ ወላሂ አልዓዚም ብዙ ስለ ሰብር የምንናገራቸው ሰዓቶች አሉ። ከመግሪብ እስከ ኢሻ ልጠቅሰው አትችልም። የአንቢያን ኑህ ብቻ ብትገባ ብዙ ነው የሚሄደው። ስለዚህ አዩሃ ልኢኽዋ ወላሂ አልዓዚም ነቢዩላህ ኑህ ሳቢር ናቸው። ወሰበረ ኢብራሂም አላ አቢሂ ወቀውሚህ ሰይድና ኢብራሂምም በህዝቦቻቸውና በአባቶቻቸው ላይም ሰብር አድርገዋል። እንደው በጣም ጣዖት አምላኪያን ሲያስቸግሯቸው፣ እንደ ብዙ ችግር ውስጥ እንትን ሲሏቸው ታገሱ። በጣም በጣም ታገሱ። እንደውም እስከ መጨረሻ ድረስ እንገላሃለን፣ እንሰቅልሃለን፣ እናባራሃለን ብለው የፈለጋችሁት አድርጉ ብለው እሳቸው ለተውሂድ ብለው እጃቸውን የሰጡ ለተውሂድ ብለው በእሳት የተወረወረ ነቢይ አወሉ መን ዩክሳ የውም አልቅያማ የቅያማ ቀን የመጀመሪያ ልብስ የሚለብሱት ሰይድና ኢብራሂም ናቸው። ለምን? ሊአነሁ ኡልቅየ ፊናር ዑርያናን ራቆታቸውን እሳት የተወረወሩት። አላህ ስብሓነሁ ወተዓላ በተውሂድ ላይ ስትለፋ መከራ፣ ችግር፣ ስቃይ ይመጣል። ሐቅ ስትናገር የሚያንገሸግሻቸው ሰዎች አሉ። እቺን ዓለም ባጢሎች፣ በጣም መጥፎ ሰሪዎች ያንገሸግሻቸዋል። ሐቅ የማይወድ ሊኖር ይችላል። እነዛን ሰዎችን ግን በጣም ጸንተህ ሰብር አድርገህ ስትሄድ አሸናፊው አንተ ነው የምትሆነው። የመጨረሻ እርምጃቸው ከኢብራሂም በፊት ተቀጥቶ ማይታወቅበት ቅጣት በእሳት የሰማይ አሞራ ጠልፎ የሚያወርደው ሁሉንም ነገር የሚሰበስበውን እሳት አቀጣጥለው ብዙ ጊዜ እንጨት ሰብስበው ግለቱ ሰው ማያቀርብ ከላይ የሰማይ አሞራ ጠልፎ የሚጥል በዚያ ውስጥ እንዴት ብለን እንጣለው ሲሉ ጊዜ ወንጭፍ እንጣል ብሎ አላህ እነዚህ ሸይጣኖች ተመካከሩና በወንጭፍ ስላስቀመጧቸውና በወንጭፍ ወረወሯቸው። የታሰሩበት ገመድ እሳቱ ሲፈታው የሰውነታቸውን ጸጉር አልነካም። ሰብረኛ ከሆንክ አላህ ካንተ ጋር ነው። ሳቢር ከሆንክ አላህ ካንተ ጋር ነው። አዩሃ ልኢኽዋ እንደውም ምን ይላል ሰይድና ኢብራሂም ውጭ ከኖርኩበት ህይወት እሳት ላይ የኖርኩበት ህይወት ነው የሚጣፍጠኛል። ሱብሃንአላህ። ግን አንድ ደውል ደወሉ። ሐስቡነላህ ወኒዕመል ወኪል መመካዬ አላህ ነው አሉ። ሰብረኛ ሆነ እንደው አቂዳህን ይዘህ ጠንካራ ሆነ ስትሄድ የሚያንገላቱህ እንግልት ትንሽ ቀን ነው። አሸናፊው አንተ ነው የምትሆነው። አላህ ሳቢር አድርገን። የድዑሁም ኢለል ጀና ወየድዑነሁ ኢለል ናር ሐታ ቃለ ወቀድ የኢሰ ሚንሁም በጣም ተማረሩ፣ ብዙ አደጋ መጡ። ኢኒ ሙሓጅሩን ኢለላህ እኔ ወደ አላህ እሰድዳለሁ ነው ያሉት። ተመልከት ስንቱ ይጠቀሳል። ወከም ለቂየ ሙሳ ወሃሩን ነቢዩላህ ሙሳና ሃሩንን ወሁማ አልከሪማን አለላህ አላህ ዘንድ በጣም ለየት ያለ ምንዳ ለየት ያለ ስፍራ ያላቸው ሃሩንና ሙሳን አምባገነን ፊርዓውን አሰቃያቸው። አምባገነን ፊርዓውን ጋር ታገሉ። ሚን ፊርዓውን ወመለይሂ ወሁም አዕዳሁላህ የአላህ ጠላት የሆነን ፊርዓውን እኔ ጌታ ነኝ ያለ አምባገነን መጣ። ብዙ መከራዎችን አመጣ፣ ብዙ ነገሮችን አደረገ። መጨረሻው ግን በነ ነቢዩላህ ሙሳ በሃሩን ሰብርና ጽናት ወደቀ። አንተም ሐቅ ይዘህ ሰብር ሆነ ቀጥ ብለህ ስትሄድ አሸናፊ የምትሆነው አንተ ነህ።
وموسى وهو الكريمان على الله من فرعون وملئه وابتلي عيسى بن مريم في ذات الله وقوم يقول إنه ابن الله نبي الله عيسى عليه السلام عندما تقول يا الله الجنة لالو እንደዚሁም እንደ ብዙ ነገር ይቀበላጥራሉ ከዚህ ሁላ ነገር ግን የጸዱናቸው መንቀጥቀጥ የለብህም ነቃበል إنه عبد الله يا الله ባሪያ ነው ነብዩላህ ዒሳ የአላህ ባሪያ ናቸው አታኒ الكتاب وجعلني نبيا ነብይ ነኝ መልእክተኛ ነኝ ብለው የተናገሩት እሳቸው ናቸው ስለዚህ ነብዩላህ ዒሳ አያማልዱም ነብዩላህ ዒሳ ነብይ ናቸው እንደ ሌሎች ነብይ ነው የመጡት የነብዩላህ ዒሳ አፈጣጠር ይገርማል አው ይገርማል ለምን ከእናት ያለ አባት ከሱ የበለጠ ነው የሚገርማል ከአባትም ካለናትም አደምን አላህ አፈጣጠሩ ለየት ያለ ነው ከአባትም ያለ አባትም ያለ እናትም አደም ከግራጎን ሐዋ ከእናት ብቻ ነብዩላህ ዒሳ ከእናት ከአባት እኛን يخلق ما يشاء እንደፈለገ ይፈጥራል እንደፈለገ የሚፈጥር ጌታ ነው አላህ ለምን ልትለው አትችልም ሱብሃንአላህ አፈጣጠሩም እሱ በስተቀረ ማንም አያመጣም እንዳይመስልህ አንተ ስለፈለክ የምታገኝ እንዳይመስልህ አላህ እዚህ ጋር ቆሙ ብለን እናስብ የሀቡ ሊመን የሻው ኢናስ አላህ ለፈለገው ሴት ልጅ ብቻ ይሰጠዋል አንተና ሚስትህ ተስማምታችሁ አልጋ ላይ ዛሬ ሴት ነው የምንፈልገው እንነርስ ላልክ አይደለም የሀቡ ሊመን የሻው ኢናስ አላህ ለፈለገው ሴት ልጅ ብቻ ወየሀቡ ሊመን የሻው ذኩር አላህ ለፈለገው ወንድ ልጅ ብቻ አው ይዘውጀሁም ذክራን ወኢናሳ አላህ ለፈለገው ሴትንም ወንድንም ደብልቆ ይሰጣል ወየጅዓሉ መን የሻው አቂማ አላህ ለፈለገው መሃን ያደርጋል ኢነሁ ዓሊሙን ቀዲር አላህ አዋቂና መዳቢ ነው ለምን ልትለው አትችልም አንዳንድ ባሎች ሚስቶቻቸው ሴት ብቻ ሲወልዱ ያኮርፏቸዋል እነሱ ናቸው እንደሚሰሩት ይሄ ደደብ ነው ኬጂዋን አስገቡ ምን ማያውቅም ይሄ መሃይብ ነው የዞረበት ነው በጣም እነሱ ናቸው እንደሚሰሩት ስለዚህ አዩሃ ኢኽዋ ይግባን በአላህ ስራ ስር ገብተህ ዋይ ዋይ አትበል አላህ ሴት ልጅ ብቻ ሰጥቶኛል ብለህ አትዘን ሰብር አድርግ ነብዩላህ ሉጥ ሴት ልጅ ብቻ ነበራቸው ሰብር አድርገዋል አላህ ወንድ ልጅ ብቻ ነው የሰጠኝ ብለህ ደግሞ አትዘን ነብዩላህ ዘከሪያ ወንድ ልጅ ብቻ ነበራቸው አላዘኑም ወንድና ሴት ሰጥቶኛል ብለህ ደግሞ አትኩራ አትፈንጥዝ ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴትም ወንድ ልጅ ሰጥቷቸው አልহামዱሊላህ ብለው አመሰገኑ እንጂ ዋይ ዋይ አላሉ መሃን አድርጎኛል ብለህ ደግሞ አትረበሽ ነብዩላህ የሕያ መሃን ነበሩ አዩሃ ኢኽዋ ሁሉ ነገር አላህ የመደበልህን ወቅ የሚገርመው የአላህ ንግግር እኮ የሀቡ ሊመን የሻው ኢናስ አላህ ለፈለገው ሴት ልጅ ወየሀቡ ሊመን የሻው ذኩር አላህ ለፈለገው ወንድ ልጅ አው ይዘውጀሁም ذክራን ወኢናሳ አላህ ለፈለገው ደግሞ እናት ልጅ ወየጅዓሉ መን የሻው አቂማን አላህ ለፈለገው ደግሞ መሃን ያረጋል አላህ ስለዚህ በአላህ አምር ስር ገብተህ ራስህን አታማርር አላህ ይሄንን መደብክብኝ አልহামዱሊላህ ብለህ ተቀበል የአላህን ውሳኔ ተቀበለ የአላህ ባሪያ አላህ ይወደዋል የሚቀበሉ ባሪያዎች አላህ ያርገን ምን ፈልገውንም አላህ ይስጠን አማ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምማ ስንትና ስንት መከራ ስንትና ስንት አደጋ ያሳለፉት ነብይ ናቸው فقد نال منه قومه واستحبوا منه ما حرم الله حتى قال ربه تبارك وتعالى ولا تطع الكافرين والمنافقين ودع عزاهم وتوكل على الله أبشر صبر አድርግ እነዚህ ከሃዲያንን አትከተል ሙናፊቆች አስመሳዮችንም ደግሞ ዞር አድርጋቸው አትከተል ጽናት ኑሮ ብቻ ተቀመጥ አላህ ولا تطع الكافرين ከሃዲያን አላህን የካዱ ሰዎችን እሺ ብለህ አትታዘዝ والمنافقين አስመሳዮች ሙናፊቅ አስመሳዮች አጠገብ ሲመጣ አብሽር እንወዳቸዋለን ዞር ሊና ብቻ ጉድጓድ ይቆፍራል እንዲህ ሙናፊቅ የሆነን ሰው አትከተል አላቸው አላህ ودع عزاهم وتوكل على الله الله እኮ ይገርማል ዱንያ ላይ أم حسبتم الله ሚለን ዱንያ ላይ ስንመለከቱ أم حسبتم أن تدخلوا الجنة ولما يأتيكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين معه متى نصر الله እነዚያ በጣም አደጋ መከራ መጥቶባቸው በጭንቀት ሰዓት ላይ የሚደርስላቸው ጠፍቶ ሐታ የተላከው ነብይ ራሱ ምን ነው የአላህ ነስር መቼ ይመጣል እንደው ሐታ የቁል ረሱል والذين معه በጣም እኛ የሰው ገንዘብ አልወሰድንም የሰው ንብረት አልወሰድንም ከሀገር ያባሩናል እኛን ስማችን ያጠፉናል ብለው በጣም በጭንቀት በሚኖሩበት ሰዓት ላይ አላህ ደግሞ ይመጣና አላ ኢነ ነስሩላሂ ቀሪብ ነስሩ እኮ ቅርብ ነው አብሽር ይላል አንተ ብቻ ያለብህ መታገስ ነው
የተፈለከውን ብቻ ወዚፋህን ማሰራጨት ነው። ከዛ በኋላ ስራውን የሚሰራው አላህ ነው። አንተ የተባልከውን ብቻ አድርግ። ከዛ በኋላ ያለ ፕሮሰስ ያንተ አይደለም። የተባልነውን ሳናደርግ ዝም ብለን ነስር የምንጠብቅ ሰዎች ነው ችግር ያለን። ወካነ العلماء الصالحون የአንቢያዎችን ትንሽ ነካ አድርገን ጨርሰናል። ነብዩላህ አዩብን ብትወስድ ስንት ዓመት ታመው ልጅ ሞቶባቸው ንብረት ጠፍቶባቸው ታግሰዋል። ኢነሁ አዋብ ኢና ወጀድናሁ ሳቢረን ኒዕመል አብድ ምንኛ ያማረ ባሪያ ነው አለ አላህ ነብዩላህ አዩብን። ዛሬ አንዳንድ እንደው ሌላ እምነት ተከታዮች አንተ ቤት ይመጣና አንድ አደጋ ሲደርስብህ የአዩብን ትዕግስት ይስጥ። ነብዩላህ አዩብ ነው ቁርአን ላይ የተጠቀሱት። ኢነሁ አዋብ ኢና ወጀድናሁ ሳቢረን ኒዕመል አብድ ምንኛ ያማረ የአላህ ባሪያ ነው አለ አላህ። ኢነሁ አዋብ አይ ሙኒቢን አላህ ወደ አላህ የሚመለስ የአላህ ባሪያ የሆኑት ናቸው። ሳሊሖች የስቢሩነ አላ ሙኻለፈት ቀውሚሂም በጣም ዑለማዎች ሳሊሖች ሰብር ያደርጋሉ። አላ ሙኻለፈት ቀውሚሂም ወየተሐመሉነ ሚን ሱፈሃኢሂም ቂሎች ሞኞች የሚያመጡባቸው አደጋዎች መከራዎችን ይቋቋማሉ። በተለይ ዑለማን የሚያሰቃየው ጃሂል ነው። የሚጠይቀው አያምር፣ ሲያዳምጥ አያምር፣ አደብ የለው። ቂል አደብ አድርጎ አልተማረም፣ አደብ አድርጎ አልቀረም። በቃ ቁጭ ብሎ ኢማሞች ጋር ራሱ አብስሮ አይላቸውም። ኢርሐሙ ሰላሰን ይባላል። ለሶስት ሰዎች ዘሉላቸው ይባላል። አንደኛው አዚዝ ዘቀውሚን ዘለ የሰዎች አሸናፊ ነበር፣ የተዋረደ ጊዜ እዘኑለት። በጣም ባለስልጣን ሲሆን ትላንት በብዙ አጃቢ መሄድ የነበረው ዛሬ ብቻውን ራሱ ሲሄድ እዘንለት። ገፈፈው አላህ ተሳለቅበት አልተባለም፣ እዘንለት። አዚዝ ዘቀውሚን ዘል የሰዎች አሸናፊ ነበር፣ የተዋረደ ጊዜ እዘንለት። ሁለተኛው ወገኒ የቀውሚን ይፍተቀር ሀብታም ነበር፣ ድህነት የመጣበት ሰው። ቤቶች ነበሩት፣ መኪናዎች ነበሩት፣ ፎቆች ነበሩት፣ ያከራይ ነበር። ዛሬ ወርዶ እንኳን ማከራየት የመከራያ ነገር አጥቶ ብቻው የሚንከራተት ይኖራል። የዛን ጊዜ እዘንለት፣ ያጣ ጊዜ እዘንለት። ወገኒ የቀውሚን ይፍተቀር። ሶስተኛው ወዓሊመን የተላዐቡ ዐለይሂ አልጁሃላ ዓሊም ሆኖ ጃሂሎች ሲጫወቱበት፣ ጃሂሎች ሲገመግሙት። ጃሂል ምን ይገመግማል? ጃሂል ምን ይገመግማል? እስኪ የመስጂድ ኮሚቴ ሆኖ ተደባልቆ ይገባል። ከዛ ስልክ ምን እያረክ ነው? ኢማሙን እየገመገምናቸው። ምንን የሚገመግሙት? ምን ኢልም አለው? ኩባያ ትሪ መቁጠር እንጂ የሱ ኢልም እዛ እድር ቤት ነው መሄድ ያለበት። ጃሂል ወይ አደብ አድርጎ ዑለማዎች ጋር ጎንበስ ብሎ ይቅራል። ወላሂ ወዓሊመን የተላዐቡ ዐለይሂ አልጁሃላ ካድሬ የሚጫወትበት ዓሊም ያሳዝናል። እንደ ፔንዱለም እንዲህ የሚያሽከረክሩት ግን ያኛው ዓሊም አይጫወቱበትም። ዓሊም ሶስት አይነት ዓሊም አለ። አንደኛው ዑለማው ሱልጣ መንግስታቶች ደስ እንዲላቸው ፈትዋ የሚያመቻች የጠላ የወደደ በደንብ አዳምጥ። ሁለተኛ ዑለማኡል ሕዝቢይ ሰው ደስ እንዲለው ፈትዋውን ያላላችላቸዋል። ምን ይላል? ምንም በቃ ዝም ብሎ ሰው ደስ እንዲለው የሰውን ልብ ትርታ ብቻ እያየ የሚሄድ። ሶስተኛው ዓሊም ዑለማኡ ረባኒ ላ የኻፉ ለውመተ ላኢም ሰው ምን ይለኛል፣ አከሌ ምን ይለኛል፣ ሐቁን ከመናገር ወደ ኋላ ማይሉ ዓሊሞች። ላ የኻፉ ለውመተ ላኢም ምን ይለኛል የማይሉ ረባኒ ግንኙነታቸው ሁሉ ከአላህ ጋር፣ ደሞዛቸው ከአላህ ጋር። ምንም ነገር አላህ የሰጠንን አማና በትክክል ያስረዱታል፣ በትክክል ይነግሩታል። እንደዚያ አድርጎ የሚታገሱ ዑለማዎች አሉ። ወኢዛ ኑሲበ ኢለይሂም ማ የክረሁን ተመልከት። ወየተሐመሉነ ሚን ሱፋሂም ማ የቁሉን ወኢዛ ኑሲበ ኢለይሂም ማ የክረሁን እንደው በጣም ለራሳቸው ደስ የሚላቸው ነገር ሲናገርላቸው ደስ ይላቸዋል። የሚጠሉት ነገር ፈትዋ ሲሰጣቸው ጊዜ ስም ያወጡለታል። በዚህ ጊዜ ዓሊሙ ምን ይላል? ከነሱ እኩል ዋይ ብሎ አያብድም። ነቢዩላህ ያዕቁብ እንዳሉት ይላል ቃሉ ከማ ቃለ ያዕቁብ ሊብኒሂ በል ሰወለት ለኩም አንፉሱኩም አምረን ፈሰብሩን ጀሚል ወላሁ ልሙስተዓን። እናንተ ያጠራችሁት ነው እንጂ እኔ በዓላማ የጸናው ሰው ነኝ። በእኔ ከፈን ማንም አይከፈንም። ሐቁ የምትቀበል ከሆነ ይህን ተቀብለ ሂድ። ከዚህ ውጪ ግን እኔ አኼራ ሲሄድ አላህ ፊት የሰጠኝን ኢልም አማና አላህ ይጠይቀኛል። ይህን ኢልም አማና በአማና ለማደርሰው ብለው ዑለማዎች ይሰብራሉ። ወኢዛ ሰበረ አልዓሊሙ እንደው አላ ቅያሚ ቢሚህነቲሂ ፊ አኺሪ ዘማን በመጨረሻው ዘመን ላይ
ዑለማ ሆኖ ዓሊም ሆኖ ታጋሽ ሆኖ ዒልም አለው ዒልሙን ለማስተማር በጣም እንደው ታግሰው በአኺሩ ዘመን ላይ ይሄን ዲን ለማሰራጨት ታግሶ ዓሊም ሆኖ ያስተማረ ሰው ፈቀድ በሪአት ዚመቱሁ ወኡድየት ሪሳለቱሁ እንደ በትክክል አላፍትናውን ተወጥቷል፣ መልእክቱንም አዳርሷል። ወይን ጉዲበ ሸይጣን ወአህሉ ጡግያን ሸይጣን ቢጮህ አምባገነን ቢጮህ እነሱ መስሚያቸው ጥጥ ነው። ሂድ ከፈለክ ተቀበል ከፈለክ አትቀበል፣ አማናው ይሄ ነው ብሎ ያሰራጫሉ። ቀጥ ብለው ይቆማሉ። ወኢዛ ሰበረ አልሙቃቲሉ ሌላ ደግሞ ተመልከት፣ ሰብር የሚያስፈልገው በግድያም ሰዓት ላይ በጣም መጥፎ ነገር ፈሳድን ስትቋቋም ስትጋደል ፊል መይዳን በጣም እንደው ይህን መጥፎ ነገር ሐራም ነገር አይሰራም ብለህ ገብተህ በምትገለበት ሰዓት ላይ ያንተ መታገስ ብዙ ነገሮችን ኸይራቶችን ያመጣል። ወኢዛ ሰበረ አልፉቀራ ድሃዎችን መታገስ አለባቸው።